ዲቶክስ ምናምን ነገር እያሉ ያው ብዙ ነገር ይነግሩናል አይደል? ያው ከ24 ሰዓት ያህል ወደ ቤተ መቅደስም ወደ ጸበሉ ጋር መሄድ አይቻልም። የፍርሃት ጉዳይ በጣም ትልቁ ነገር። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ወደ ምግባር ቲዩብ ቤተሰቦቻችን ሁሉ ነገር ሰላም ነው ወይ? እኛ እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ደህና ነን። እኛ ጋር ሁሉ ነገር ሰላም ነውና ያው እግዚአብሔር ይመስገን። በዚህ ወር እንግዲህ ጥሩ ዜና ሰምተናል። ይሄም የሰማዕቱ ቤት በርሜል ቅዱስ ጊዮርጊስ ጉዞ መጀመሩ ነው በማህበር። በእርግጥ በግላቸው የሚሄዱ ሰዎች ነበሩ በመሃል። ይሄ ትልቅ ነገር ነው። አሁን ኦፊሻሊ ጉዞ ተጀምሯልና ያው የሚታወቁት ማህበራቶች ምዝገባ ጀምረዋልና ከዚህ በኋላ በማህበር መጓዝ እንችላለን። እግዚአብሔር ይመስገን። እነዚህ 7-8 ወራቶች በጣም ከባድ ጊዜያቶች ነበሩ መጓዝ ባለመቻላችን በማህበር ሚስ አንደርስታንዲንግ የሚመስሉ ነገሮች አፕን ቢያደርጉ መሃል ላይ ግን ያው እኔ እንደ አንድ ምዕመን ያኔም ተናግሬ ነበር ስብሃ ሚዲያ ላይ በምታውቁኝ ሰዎች ካላችሁ ያው እኛ ቦታውን ህግ መጠበቅ ባለመቻላችን ብዙ ነገሮች አፕን አድርገው ነበርና ያው ሰው በዚህ ዓመት በጣም ብዙ መስተካከል ያለባቸው ነገሮች አሉ ብዬ አስባለሁ። እናንተም ይሄን እንደምታስቡ ተስፋ አደርጋለሁኝና ያው መጀመሪያ ሁላችንም ራሳችንን ማስተካከል ያለብን። እኛ ስንስተካከል ያው ቦታ ላይ ያሉ ችግሮች በሙሉ ይቀረፋሉ የሚል እምነት አለኝና የመጀመሪያው ነገር ምንድነው? አላማችንን ማወቅ አለብን። እዛ ቦታ የምንሄድበትን አላማ በእርግጥ ያው ሁላችንም ምክንያት ይኖረናል እዛ ቦታ የምንሄድበት፣ ግን በአሁኑ በተለየ ለራሳችን ጊዜ ሰጥተን ሁላችንም የራሳችንን እንቆቅልሽ አለብንና ያንን ነገር እንዲፈታልን ለዛ ጥያቄያችን መልስ እንድናገኝ በደንብ ራሳችንን አዘጋጅተን ራሳችን ላይ ሰርተን ለራሳችን ጊዜ ሰጥተን ከራሳችን ጋር አውርተን ከዚህ ኃላፊነት አለብንና በዛ መልኩ ማድረግ ይኖርብናልና ድህነትን አገኛለሁ ብለን እስከሄድን ድረስ ያው ያንን ነገር አግኝተን መምጣት አለብንና ምን ባደርግ ሰማዕቱን አስደስተዋለሁ፣ ምንስ ባደርግ ቶሎ ይምረኛል ብለን እንነሳለን። ከዛ ውጪ ያው ጉዟችንን ስንጀምር ሁልጊዜ በጸሎት መጀመር ነውና ከዛ በፊት የምትችሉ ሰዎች ካላችሁ እኔ 2015 ላይ ከመሄዴ በፊት የተነገሩኝ ነገሮች ነበሩ። ምንድነው ከተማ ላይ ያላችሁ ሰዎች ወደ ሰማዕቱ ቤት ከመምጣታችሁ በፊት ቢያንስ 3 ቀን ሱባኤ ይዛችሁ የምትመጡበት ለዓላማ ላይ በደንብ በብርቱ ጸሎት አድርጋችሁ ከዛ በኋላ ብትመጡ ይሉ ነበርና ስራ ላይ ያላችሁ ሰዎች ደግሞ ያው ለሱባኤ ላይመች ይችላል ከስራ ጋርና ቢያንስ 3 ቀን ወይ ከዛም በላይ በጣም በጸሎት በርትታችሁ ጉዳዩ ላይ በደንብ ጸሎት አድርጋችሁበት እንዲፈታላችሁ የምትፈልጉትን እንቆቅልሽ ላይ በደንብ ጸሎት አድርጋችሁበት ሰማዕቱን በደንብ ተማጽናችሁት ወደ ሰማዕቱ ቤት መሄድና ያው በጉዟችን ላይ የ2 ቀን መንገድ ነው ታውቁታላችሁ። አሁን በተለይ ከቀርቧል አሁን ማለት ከአዲስ አበባ እስከ ባህር ዳር በፕሌን ስለሆነ መንገዱ ቀሎልናልና መንገድ ላይ ያው የሚገጥሙ ነገሮች ሊኖሩ ይችላሉ። በጣም ትልቁ ነገር ነው የተረዳሁት አርምሞ በጣም ትልቅ ነገር ነው። አርምሞ ከቤታችን ከወጣንበት ሰዓት ጀምረን ሰማዕቱ ቤት እስከምንደርስ ሰማዕቱ ቤት በምንቆይባቸው ጊዜያቶችም በአርምሞ መቆየት ሰማዕቱን የሚያስደስተው ነገር ነውና በተቻላችሁ መጠን ጉዞ ከጀመራችሁ በኋላ በጣም አስፈላጊ ካልሆነ በቀር ሁሉንም ነገር በጸጥታ ብታደርጉት። አይኖ ፋሚሊ ሆናችሁ ልትሄዱ ትችላላችሁ ከጓደኞቻችሁ ጋር ምናምንና ከጉዞ በፊት መነጋገር አለባችሁ። የምትሄዱበት ዓላማ የነፍስ ጉዳይ ነውና ደግሞ ብዙ ነገራችሁን ትታችሁ የምትሄዱት ለሳምንትም ይሁን ከዛ በላይ ሸክማችሁን አራግፋችሁ ለመመለስ እስከሆነ ድረስ እነዛ ቀናቶች እያንዳንዱ ደቂቃ ሊባክኑ አይገባምና አብሯችሁ የሚሄድ ሰው ጋር መነጋገር፣ በአርምሞ ለመቆየት ከነዛ ሰዎች ጋር በጸሎት ለመበርታት በስግደት ለመበርታት አስፈላጊ ካልሆነ በቀር ይሄ ኮሚኒኬሽን እዚህ እንደለመድነው አይነት ኮሚኒኬሽን ወይም ንግግር ባይኖር ጥሩ ነው ብዬ አስባለሁ። ንስሐ መግባት ካለብን ኮርስ መግባት ይኖርብናል ጸበሉ ጋር ከመሄዳችን በፊትና ገዳሙ ላይ በእርግጥ የንስሐ አባቶች አሉ ንስሐ ይሰጣሉና ያው ከዚህ በፊት የተፈጠረው ነገር ድጋሚ ሀፕን እንዳያደርግ የምትችሉ ሰዎች ብቻ ሁላችሁ እዚህ ንስሐችሁን ጨርሳችሁ ብትሄዱ የተሰጣችሁን ቀኖና ጨርሳችሁ ተፈታችሁ ብትሄዱ ቄደር መጠመቅ ካለባችሁም እዚሁ ቄደር ተጠምቃችሁ ብትሄዱ ይሄ ያው ብዙ ነገር ያቀልላችኋልና አላስፈላጊ ነገር ውስጥ ከመግባትም ወይም ደግሞ የሆነ ሰው ተወቃቅሶ ከመምጣትም በጣም ይጠብቃችኋልና ያው የምትችሉ ሰዎች እዚሁ ንስሐ ገብታችሁ ሂዱ። ቀኖናችሁን እዚሁ ጨርሳችሁ ተፈታችሁ ሂዱ። ከዛ በኋላ ጉዟችንን ስንጀምር ያው በጸሎት መጀመር ነው። ከቤታችን ስንወጣም መኪናችን ውስጥም ፕሌን ውስጥም ብቻ
ጸሎት ማድረግ ባለብን ሰዓት በሙሉ ጸሎት ማድረግ። በርግጥ እንደ ማህበር ተነስተን ሁላችንም ጸሎት እናደርጋለን። ግን እናንተ የግላችሁን በደንብ ጸሎት አድርጋችሁ ሰማዕቱ መርቶ ከቤቱ እንዲያደርሳችሁ። ምክንያቱም ታውቃላችሁ አሁን ላይ አንዳንድ የሚያስፈሩ ነገሮች አሉ። ሰማዕቱን አምነን ስለምንወጣ ነው እንጂ የሰላሙ ሁኔታ ምናምን አንዳንድ የሚያሰጉ ነገሮች አሉና ያው ለክርስቲያን ጸሎት ስንቁ እስከሆነ ድረስ ስንቃችሁን ሳትይዙ እንዳትወጡ ለማለት ነው። እስከዛ በኋላ በጉዟችን ላይ አላማችንን የሚያዘናጉን ነገሮች ሊኖሩ ስለሚችሉ እያንዳንዱን ነገር በጣም መጠንቀቅ ይኖርብናል። ትልቁ ነገር አርምሞ ነው ብያችሁ የለም የምንሄድበትን አላማ ማወቅ ነውና እንድናወራ የሚጋብዙን ነገሮች ይኖራሉና ያው ማውራት ካለብን ብናወራም ግን በተቻለን መጠን መጠንቀቅ አለብን። ስፔሻሊ ኔጌቲቭ ነገር የሚያስወሩን ሰዎች ካሉ ኔጌቲቭ ነገር ስለው ይገባቸዋል ብዬ ተስፋ አደርጋለሁ። ስለማይመለከተ ነገር ስለ ሰዎች ሊሆን ይችላል ብቻ አይደል ስለማንም አያገባንምና የራሳችንን ጉድፍ ብቻ ነው የምናውቀውም። ማውራት ካለብንም የምናወራው ያንን ነው እንደ ክርስቲያንና ብትችሉ እንደዚህ አይነት ሰዎች ካሉ ከነዚያ ሰዎች መሸሽ፣ ካልሆነም ግን ያው ብቻ ተጠንቅቆ አላቅም እያሉ መሄድ ነውና ወቅቱ ደግሞ በጋ ስለሆነ አሁን ላይ እዛ ቦታ ላይ ደግሞ በጣም ሙቀት አለው። ያተውቁታላችሁ ብዙዎቻችሁ ሄዳችኋል ብዬ አስባለሁና በጣም ቀለል ያሉ ልብሶች ያዙ። እሺ በተለይ ሴቶች እኔ 2015 ላይ ሲሄድ ማልዋሻችሁ 2 ትልልቅ ሻንጣ ነው ይዤ ሄድኩትኝ። በደንብ ኢንፎርሜሽን የሰጠኝ ስላልነበረና በቃ በጣም ተቸግሬ ነበር ሸክሙ በዝቶብኝና 2017 ላይ ሲሄድ ግን በቃ አንድ ባግ ከኋላ የሚታዘል ቀለል ያለ አንድ ክፍት ጫማ ከካልሲ ጋር አድርጌ ወጣው ከቤቴ። በዛው ቆየሁኝ፣ በዛው ተመለስኩኝ። ሌላ ጫማ እንኳን አላስኩም። ቅያሪ በጣም በቂ ነበረ። ከዚህ በፊት 2-3 ጫማ ይዤ ነበርና ሺቲ 2 ሺቲ ከያዛችሁ ሴቶች በጣም በቂ ነው። በጣም በቂ ነው። ወይ 4 ሺቲ አንዱ የመኝታችሁ ይሆናል። የመኝታችሁ ሺቲና ወደ ጸበልና ወደ ቤተ መቅደስ የምትሄዱበት ሺቲ መለየት አለበት። እሺ ባደራችሁበት ቢጃማ ወደ ጸበሉም ጋር ወደ ቤተ መቅደስም መሄድ አይፈቀድልንምና የምታድሩበት አንድ ቢጃማ መኖር አለበት። ከዛ ውጪ ያው የምትሉበት በቃ 3-4 ሺቲ ከያዛችሁ በቂ ነው። ነጠላ 2 ከያዛችሁ ወይ 3 ከያዛችሁ በቂ ነው። እነዚህ ነገሮች ያው ወንዶችም ያው ቀለል ያሉ ነገሮች ያዙ፣ ሸክም አታብዙ ለማለት ነውና ከዛ ውጪ ያው እግዚአብሔር እንግዲህ መርቶ በሰላም ቦታው ላይ ካደረሰን በኋላ ቦታው ላይ ጠብቆ ያደረሰንን አምላከ ቅዱስ ጊዮርጊስን ማመስገን አለብን። አንዳንዶቻችን በጣም ተራሮጠን እኔም አንዷ ነኝና ልክ ቦታው ላይ ከደረስኩ በኋላ ተራርጬ ቦታ ለመያዝ ምናምን ነበርና ያው እሱ ነገር ልክ እንዳልሆነ ገብቶኛል። አስተካክያለሁ 2017 ላይና መጀመሪያ እግዚአብሔርን የመሰገንኩትኝ ያው በብዙ የሚያስፈሩ ነገሮች ውስጥ አሳልፈው ስላደረሰን ሰማዕቱን የቅዱስ ጊዮርጊስ አምላክን ሰማዕቱ ቅዱስ ጊዮርጊስን እናመሰግናለን። እነዚህ ነገሮች መንገድ ላይ ካለፈን በኋላ ቦታው ላይ ከደረስን በኋላ ያው ቦታው ላይ ራሱ የሆነ ህግና ደንቦች አሉና እነሱን ያው ቦታው ላይ ትማራላችሁ። እኔ ደግሞ ማቃቸውን ጥቂት ነገሮች ላስተምራችሁ ሰው ልንገራችሁ፣ ይቅርታ አድርጉልኝና ይሄንን ተዘጋጅተን ስንሄድ ያው ብዙ ነገሮች ይቀሉልናል። ቦታው ላይ ከደረሳችሁ በኋላ ሴቶቻችን ያው ወርሃዊ ልማድ ላይ ከሆናችሁ 7ኛው ቀን ላይ ገላችሁን ተጣጥባችሁ በ8ኛው ቀን ነው ወደ ጸበሉ መግባት የሚፈቀድላችሁና ይሄን ነገር ተዘጋጁበት። በእርግጥ ወራዊ ልማድ ላይ ዮርዳኖስ ጸበል አለ መጠመቅ የሚፈቀድና እዛ እየተጠመቃችሁ ቀኖቹን እየጠበቃችሁ በ8ኛው ቀን ወደ በርሜል ሄዳችሁ መጠመቅ ትችላላችሁ። ህልመ ሌሊት የገጠማችሁ ሰዎች ካላችሁ ያው እንደዚህ አይነት ነገር ሀፕን ካደረገ ከዛሽ ሰዓት ጀምሮ ለ24 ሰዓት ያህል ወደ ቤተ መቅደስም ወደ ጸበሉ ጋር መሄድ አይቻልም። ልክ 24 ሰዓት በኋላ ገላችሁን ታጥባችሁ ወደ ጸበሉ ወደ ቤተ መቅደሱ መግባት ትችላላችሁና የኮሶ ትል ምናምን ነገር የሚታያችሁ ሰዎች ይሄ ነገር ሲጠፋ ያኔ ተጣጥባችሁ ምናምን ንጽህናችንን ጠብቀን ወደ ጸበሉ ወደ ቤተ መቅደሱ መግባት እንችላለንና ከዛ ውጪ ህልመ ሌሊት ለሚባለው ነገር እዚያ ቦታ ላይ አንድ አባት ሲናገሩ ነበር። በጣም ሰዎች የሚፈተኑበት ነገር ነው እዚያ ቦታ ላይ። ምክንያቱም ያው ጠላታችን አይፈልገውም ጸበሉ ጋር ሄደን እንድንጠመቅ ታውቁታላችሁ ምን ያህል እሱን እንደሚያርበደብደውና በጣም ብዙ በህልመ ሌሊት የሚመቱ ሰዎች ነበሩና ምንድነው በጸሎት በርቱ፣ በተለይ ስግደት በጣም ስገዱ ይሉ ነበርና በጣም መስገድ አለባችሁ እንደዚህ አይነት ነገር ሀፕን እንዳያደርግ። ኢቭን ዘውዛ ጸበሉ ጋር ተሰልፈን ራሱ ረጅም ሰልፍ አይደል ያለው መጠበቅ ምናምን ሰዓት ይወስዳልና በዛ አጋጣሚ እንደዚሁ ሸለብ አድርጎ በህልመ ሌሊት የሚመታችሁ ሰዎች ነበሩና ሰልፍ ላይ ከሆናችሁ እንቅልፍ እንዳይወስዳችሁ መታገል ነው፣ ቆማችሁን ጸሎት ማድረግ ነው። ከዛ ውጪ ስግደት በጣም መስገድ አለባችሁ እንደዚህ አይነት ነገር እንዳይገጥማችሁ።
ከዛ ውጪ ሽታ የሌለው ሳሙና እንባል ነበር 2015 ላይ። አሁን እንዲህ ብሎ የሚናገር የለም። ሽታ የሌለው ሳሙና ያዙ ለልብሳችሁም ለገላችሁም፣ ሽታ የሌላቸውን ሳሙናዎች ተጠቀሙ እንባል ነበር። በጣም በብርቱ ነበር ይሄ የሚነገረን እና እንግዲህ እሱንም ተግባራዊ ማድረግ ከቻልን ጥሩ ነው። ያው ከቦታ ላይ የተነገረ ነገር ስለሆነ ከዛ በኋላ ደግሞ ያው ሴቶች እህቶቻችን አዲሽናል ነገር ጨምረን ወይ ተጠቅመን መሄድ የለብንም። አይ ቲንክ እንደዚህ አይነት ነገር አሁን እየታየ ነው መሰለኝ። ያው ብዙ የሚናገሩ ሰዎች አሉ። እስከ ሰማቱ መልስ ይመጣልና ጥፍር ቀለም ሳናስለቅቅ ፀጉራችን ላይ ቀለም ምናምን ነገር ኖሮ ጥፍሮቻችን ምናምን በጣም ኤክስትራ አድገው ምናምን ብቻ አለ አይደል ልክ ያልሆነ ባይጠበቅ ነገሮች አድርገን ወደ ጸበሉ የምንገባ እህቶቻችን ካላችሁ ባካችሁ በዚህ አመት በቃ ከዚህ አመት ጀምሮ ምክንያቱም ተቀተናል 7 ወር 8 ወር ሙሉ ተከልክለናልና ከመቀጣት በላይ ደግሞ የለም ትልቅ ነገርና እንደ ክርስቲያን እነዚህ ቀናቶች ባክነዋል። አስባችሁታል? በሰባትና በስምንት ወር ምን ያህል ሰው ይድን እንደነበር፣ ምን ያህል ሰው ይፈወስ እንደነበር፣ ምን ያህል ሰው ያን ቦታ ይረግጠው እንደነበረ በእኛው ጥፋት እንግዲህ ያው ተቀተናልና ድጋሚ ከዚህ በኋላ ደግሞ የበለጠ ነገር ነው ሀፕል ሊያደርግ የሚችለው እኛ ካልተጠነቀቅንና እህቶቻችን በጣም ኃላፊነት አለባችሁ። ሰው አታሳዝኑ፣ ሰማዕቱን አታስቆጡት። ብዙ መዳን የሚፈልጉ ሰዎች አሉ። ስለዚህ ሁላችንም እንግዲህ በጣም ኃላፊነት አለብን። ከዚህ በኋላ ቦታው ላይ የበረከት ስራዎች ሊኖሩ ይችላሉ። ቀን ላይ ያው አየሩ ያደክማል ምናምንና በተቻለ መጠን ግን የበረከት ስራ መስራት ምናምን ጥሩ ነው። በጣም ያው ጠላታችንን ስለሚያዳክ ለኛ በጣም ትልቅ በረከት ነውና እነዚህ ነገሮች በጣም መጠበቅ ይኖርብናል። በእነዚህ ነገሮች ውስጥ ግን ድጋሚ ማስታወሳችሁ ነገር ምንድነው? ዓላማችንን አለመርሳት ነው። ዓላማችንን በጭራሽ ልንረሳ አይገባም። ከዛው ጸበል በደንብ መጠጣት አለባችሁ። እዚህ ዲቶክስ ምናምን ነገር እያሉ ያው ብዙ ነገር ይነግሩናል አይደል? ያው ከሰማዕቱ ጸበል በላይ ዲቶክስ የለምና እኔ ተናግሬ ያለው የሰማዕቱ ጸበል ማለት ነው። አይ ዶንት ኖ በቃ ምንድነው ሆዴ ውስጥ የነበረው እስከምትሉ ድረስ ነው ውልቅ አድርጎ የሚያወጣውና ጸበል በደንብ ጠጡ። እሺ ኪዳነ ምሕረትም ሆነ በርሜል ቅዱስ ጊዮርጊስ የሚሆን በቃ ቢያንስ 5 ሊትር ለመጨረስ እንደምን ሞክሩ። ከቻላችሁ ዋይፕስ ይዛችሁ ሂዱ። እሺ ዋይፕስ በጣም አስፈላጊ ነገር ነው። እሱን ብትይዙ ጥሩ ነው። ከዛ ውጪ ያው የሄዳችሁ ሰዎች ታውቁታላችሁ። ጸበል ስንጠጣ እንደ 4-5 እንሆንና ክብ ሰርተን በቃ ቀውጢ ወሬ ይዘን ነው ጸበሉን የምንጠጣውና እሱ ነገር ልክ አይደለም። የሆኑ ሰዎች አሉ አታውሩ የሚሉ እንደዚህ እየጠጣን ምናምን ነገር ሲያወራን ሰማዕቱን አትረብሹ ጸበሉ የሚሉ ሰዎች ነበሩና ያው እነዚህ ነገሮች በሙሉ አሁን ትምህርት ነው። በቃ አታድርጉ የተባለውን አድርገን ሀፕን ያደረገውን ነገር አይተናል። በጣም ያስጠላ ነገር ነበርና አሁን እንማራለን። ያው ክርስቲያን ሁልጊዜ ከጥፋቱ ይማራልና አሁን እንዲህ 3-4 ሆናችሁ እንኳን ብትጠጡ መጀመሪያ መነጋገር በቃ ስለምንም ጉዳይ ማውራት እንደሌለባችሁ ስለምንም ምናልባት አለ አይደል የእግዚአብሔር ቸርነቱን ደግነቱን ያደረገላችሁ ምናምን ነገር ብታወሩም በቃ ድምጻችሁን ከፍ ሳታደርጉ ሌላ ሰው ሳትረብሹ ከዓለማዊ ነገር ሳታወሩ በቃ በእንደዚህ አይነት ወይ ሰማዕቱን ብታስደስቱት የግቢውን ንጽህና በተለይ ምራቃችሁን የምትተፉ ሰዎች ካላችሁ ምንተፋ ሰዎች ካለን ቤተክርስቲያን ቅጥር ግቢ ውስጥ ጸበል ቦታው ሰምታችኋል። ብዙ ጊዜ ምራቃችሁን ተፍቶ ብዙ የተቀጡ ሰዎች አሉ ጸበል ውስጥና ምራቃችሁ ንፍጥ ምናምን ፈሳሽ ነገሮችን በጣም በጥንቃቄ ማስወገድ ይኖርባችኋል። እነዚህም አንድ ነገሮች ናቸው። የፍርሃት ጉዳይ በጣም ትልቁ ነገር የፍርሃት ጉዳይ በጣም ትልቁ ነገር ነውና እኔ 2015 2016 2017 ሶስቱንም አመት ሲሄድ በፍርሃት ምክንያት ብዙ ያልገባውባቸው ቀናቶች አሉና አሁን ላይ በጣም ይቆጨኛል። በቃ የእግር እሳት ነው የሆኑብኝ የባከኑ ቀናቶችና አይ ነው ሁላችንም እንደዚህ አይነት ነገር ሊገጥመን ይችላል። ምክንያቱም በጣም ነው የሚያስፈራ ወደ ጸበሉ መሄድ። ግን ያው እንደኔ እንዳይጸጸታችሁ እዚህ ከመጣችሁ በኋላ ፍርሃታችሁን ለማስወገድ ሞክሩ። እንዴት ነው ማስወገድ የምትችሉት? አንድም ከቤታችሁ ስትነሱ የምትሄዱበት ዓላማ ምን እንደሆነ ስለምታውቁ እያስፈራችሁ ያለው ያው እናንተ ጋር ያለው ጠላት በጣም ሰማዕቱን ስለማይችለው እዛ ያለውን ነገር እናንተ ላይ የፍርሃት መንፈስ ይለቅባችሁና እናንተ የፈራችሁ እስኪመስላችሁ ድረስ በቃ ልባችንን ልንተፋው ነው የምንደርሰው። በፍርሃት ብዛት እግራችን ይንቀጠቀጣል ሰልፍ ላይ ሆነንና እኔ ማንንም በቃ በዚህ ጉዳይ ላይ ምንም ብሌም ማድረግ አልፈልግም። በጣም አደገኛ ፈሪዋ እኔ ነኝ ለመግባትና ከዚህ በኋላ ግን እንደው ሰማዕቱን በጣም የምለምነው ነገር እናንተን ብትለምኑት ፍርሃታችሁን ወይም እንድትፈሩ የሚያደርግላችሁ መንፈስ እንዲይዝላችሁ ወይ እንዲያስርላችሁ ብቻ አለ አይደል በቃ ከእናንተ እንዲያስወግድላችሁ እንጂ ፈራም ብላችሁ አንድ ቀን እንዳተባክኑ እንደው ግድ የላችሁም። ከዚህ በቀላሉ የምታገኙት ጸበል አይደለም። የሰማዕቱ ጸበል ብዙ ኪሎ ሜትር ርቀን ሄደን ነው እናገኘውና በጣም በፈራችሁ ጊዜ በብርቱ ጸሎት አድርጉ፣ በብርቱ ስግደትን አብዙ እና
ቀን እንዳይባክንባችሁ ከዛ ወደ በርሜል ቅዱስ ጊዮርጊስ የምትሄዱ ሰዎች ካላችሁ ወደ ምርት ደለጎ ቅዱስ ኪዳነ ምሕረትም ሄዳችሁ እዛም ተጠመቁ። ጸበላቸው አንድ አይነት ስለሆነ ዓላማችንን ካረሳን ህግ ከጠበቅን የማንድንበት ማንባረክበት አይደለም ከኛ የቤተሰቦቻችንን ቆቅልሽ የማይፈታበት ምንም ምክንያት አይኖርምና ያው እኔ ማስታወሳቸውን ህጎች የቦታውን ነገርኳችሁ። አይ ቲንክ ከዚህ በላይ ብዙ ነገር አለና ያው ግን ትልቁ ነገር ሁሉ የሚናገረው እዛ ቦታ ላይ አርምሞ ነውና ይህን ነገር በደንብ እንጠብቅ፣ አፋችንን ምላሳችንን በደንብ እንጠብቅ፣ እንሰር እንላለን። ከዛ ውጪ ያው በዚህ በአሁን በተዘጋጀው ጉዞ የምትሄዱ ሰዎች እንግዲህ ትልቅ በረከት ይዛችሁ እንደምትመጡ ለሀገር የሚተርፍ በረከት እንደምታመጡ ተስፋ እናደርጋለን እና ያው እንደ ክርስቲያን በጸሎት እንተሳሰብ። ሁላችንም ስላደመጣችሁኝ በጣም ነው የማመሰግነው። ቀረ የምትሉት ህግ ካለ እኔም እንዳስታውስ እንድማርበት ሌሎችም እንዲማሩበት ኮሜንት ላይ ከስር አስቀምጡልንና ሁሉም ሰው የሚሄድ ሰው ከዚህ በኋላ በኃላፊነት መሄድ ያለበት ማንም እዛ ሄዶ ከዚህ በፊት የነበረውን መጥፎ ልማድ አድርገን ድጋሚ ቦታው እንዲዘጋ ምክንያት አንሆንና ያው ማህበራቶችም ትልቅ ኃላፊነት አለባችሁና በደንብ የቦታውን ህግ አስተምራችሁ ሰውን ምዕመንን ሼፕ አድርጋችሁ ቦታውን ክብር አስጠብቃችሁ የወሰዳችሁትን ሰው በክብር መመለስ ይኖርባችኋል ብዬ አስባለሁኝ። እንግዲህ መልካም ጊዜ ይሁንላችሁ። አመሰግናለሁ።